በእንግሊዝ ፕሪሚየር ሊግ የ34ኛ ሳምንት ተጠባቂ ጨዋታ በተርፍ ሙር ማንቸስተር ሲቲ ድል ቀንቶት በፕሪሚየር ሊግ አናት ላይ መቀመጥም ችሏል። በ34ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ተርፍ ሙር ላይ ያቀናው ማንቸስተር ሲቲ 1-0 በሆነ ውጤት በማሸነፍ በፕሪሚየር ሊጉ አናት ላይ መቀመጥም ችሏል። የማንቸስተር ሲቲን ጎል አርሊንግ ብራውት ሃላንድ 5ኛው ደቂቃ ላይ በማስቆጠር ማንቸስተር ሲቲን መሪ አድርጎ ጨዋታውም በዚህ ውጤት ተጠናቋል። የፔፕ ጋርዲዮላ ቡድን በተደጋጋሚ የግብ ሙከራዎችን ቢያደርግም ከአንድ ጎል በላይ ማስቆጠር ሳይችልም ቀርቷል። አርሊንግ ብራውት ሃላንድ ትናንት ጎል ማስቆጠሩን ተከትሎ በአሰልጣኝ ፔፕ ጋርዲዮላ ስር በማንቸስተር ሲቲ 109 ጎሎችን በማስቆጠር በማንቸስተር ሲቲ ታሪክ በፕሪሚየር ሊጉ ከፍተኛ ጎል ማስቆጠር አዲስ ታሪክንም ሰርቷል። ማንቸስተር ሲቲ በ33 ጨዋታ 21 አሸንፎም በ7 አቻና 5 ጨዋታዎችን ተሸንፎም በፕሪሚየር ሊጉ በ70 ነጥብ በኩል ከአርሰናል አንደኛ ደረጃ ላይ ተቀምጧል። አርሰናል በ70 ነጥብ ሁለተኛ ደረጃ ላይ ሲቀመጥ በጎል ክፍያም 37 አያስመዘገቡ ሲሆን ማንቸስተር ሲቲ ብዙ ጎል ባስቆጠረ በሚል በ66 ጎል አንደኛ ደረጃ ላይ ተቀምጧል። አርሰናል 63 ጎሎችን ማስቆጠሩን ተከትሎ በማንቸስተር ሲቲ ብዙ ባስቆጠረ በሚለው በ3 ጎል አንሶ ሁለተኛ ደረጃ ላይ እንዲቀመጥ አድርጎታል። ከጨዋታው በኋላ ፔፕ ጋርዲዮላ አስተያየታቸውን የሰጡ ሲሆን የተለየ ጨዋታ አድርገናል፣ በመጀመሪያው አጋማሽ ድክመት ታይቶብናል፣ ያም ቢሆን ግን ውጤቱን ይዘን ወጥተናል ሲሉ ሐሳባቸውንም ሰጥቷል። በአርሰናሉ ጨዋታ በጣም ድካም ተሰምቶን ስለነበር በዚህ ጨዋታም ሌላ ስጋት ፈጥሮብኝ ነበር፣ ያንን ግን ቀለል አድርገን አልፈነዋል ሲሉ ሐሳባቸውንም ሰጥቷል። ጎል አስቆጣሪው አርሊንግ ብራውት ሃላንድ ከጨዋታው በኋላም በሰጠው አስተያየት በማሸነፋችን በጣም ደስ ብሎናል፣ ጎሉ ላይ ትኩረት አናደርግም፣ እኛ የሚጠበቅብን ቀጣይ ሁሉንም ጨዋታ ማሸነፍ ነው ሲል አስተያየቱንም ሰጥቷል። ቀጣይ ከኤቨርተንና ከሳውዛምፕተን ጋር የምናደርገውን ጨዋታም በጉጉት እንጠብቀዋለንም ብሏል። ሌላ በቫይታሊ ስቴዲየም በተደረገ ሌላኛው መርሃ ግብር ሊድስን ያገናኘው የዕለቱ ጨዋታ 2-2 በሆናቸው ውጤት ተጠናቋል። ጁኒየር ክሩፒና ራያን ለበርንማውዝ ጎሎቹን ሲያስቆጥሩ ጄምስ ሂልስ በራሱ መረብ ላይ አስቆጥሩም ሊድስን ወደ አቻነት የመለሰ ሲሆን 90+7 ላይ ሺያን ሎንግስታፍ የሁለተኛ አቻነቱን ጎል ከመረብ ጋር አገናኝቶም 2-2 ጨዋታው እንዲጠናቀም አድርጓል። 49 ነጥቦችን አስመዝግቦ በርንማውዝ 7ኛ ደረጃ ላይ ሲቀመጥ ትላንት ሊድስ 40 ነጥቦችን አስመዝግቦ 15ኛ ደረጃ ላይ ተቀምጦ ከወራጅ ቀጠናው ስጋት እየወጣ ይገኛል። ቼልሲ አሰልጣኝ ሪያም ሮዜነርን ማሰናበቱ ተሰማ። የምዕራብ ለንደኑ ክለብ ባለፉት 5 ጨዋታዎች ተከታታይ ሽንፈት ያለምንም ጎል ማስቆጠር ደካማ ውጤት ማስመዝገቡን ተከትሎ የቦርዱ ኃላፊዎች ትላንት ባደረጉት አስቸኳይ ስብሰባ አሰልጣኝ ሊያም ሮዜነርን ከኃላፊነታቸው አንስተዋል። አሰልጣኝ ሊያም ሮዜነር በቼልሲ እስከ 2031 የሚያደርስ ኮንትራት ቢኖራቸውም አሁን ላይ በክለቡ ወቅታዊ አቋምና ውጤት ማጣት ምክንያት ክለቡ እንዳሰናበታቸውም ተገልጿል። ታዲያም ቼልሲ ለዚህ አሰልጣኝ 28 ሚሊዮን ዩሮ ካሳ የሚከፍል ሲሆን በቀጣይም ቼልሲ ማን ይሾማል የሚለው ትኩረትን ስቧል። ለአሰልጣኙ መሰናበት እንደ ምክንያትነት የተጠቀሱት አሰልጣኙ ለተጫዋቾች የሚሰጣቸውን መመሪያ ተጫዋቾች መረዳት አልቻሉም፣ እንዲሁም ደግሞ በአሰልጣኙና በተጫዋቾች መካከል ያለው እምነት ማጣት ሌላኛው ጉዳይ ሲሆን ሮዜነር በብራይተኑ ጨዋታም ሽንፈት ከገጠማቸው በኋላ መልበሻ ቤት ተጫዋቾችን ለማነጋገር ፍቃድ አለማሳየታቸውን ተከትሎ የክለቡ የቦርድ አባል አስቸኳይ ስብሰባና ውሳኔ እንዲያስተላልፉ ረድቷቸዋልም ተብሏል። ሌላኛው የእሳቸውን መሰናበት ተከትሎ ካሉም ማክፋርላንድ የክለቡ ጊዜያዊ አሰልጣኝ ሆነው ሲሾሙ ቼልሲ ደግሞ በቀጣይ የፉላሙን አሰልጣኝ ማርኮ ሲልቫን የበርንማውዙን አንዶኒ ኢራዮላንና የቀድሞ የቦሩሲያ ዶርትመንዱን ኤዲ ተርዜችን በእጩነት እንደያዘም ቢቢሲ ስፖርት ያወጣው መረጃ አመላክቷል። ባርሴሎና የማርከስ ራሽፎርድን የውሰት ውል የማራዘም ሂደት ላይ ከማንቸስተር ዩናይትድ ጋር እየተነጋገረ ይገኛል። አሁንም የካታላኑ ክለብ ፕሮፖዛል ያቀረበ ሲሆን ዋጋው አሁንም በሁለቱ ክለቦች መካከል ስምምነቱን ያዘገየው ጉዳይም ሆኗል። ተጫዋቹ በስፔን መቆየት እንደሚፈልግ ቢዘገብም ማንቸስተር ዩናይትድ ግን ይህንን ገንዘብ ለመቀበል ፍቃደኛ አይደለም ተብሏል። ባርሴሎና ገንዘቡ እንዲቀነስ ይፈልጋል፣ ማንቸስተር ዩናይትድ ግን አይፈልግም። ሌላው የተወሳሰበው ጉዳይ ሲሆን በሌላ መረጃ ደግሞ ባርሴሎና በአትሌቲኮ ማድሪድ ጨዋታ ተጫዋቹ ዝቅተኛ ፐርፎርማንስ ማስመልከቱን ተከትሎ ፍላጎት ቀንሷል የሚሉ መረጃዎች ቢወጡም ሌላኛው የእንግሊዙ ክለብ ግን ክሪስታል ኒውካስል ዩናይትድ 40 ሚሊዮን ዩሮን ከፍሎ ተጫዋቹን ለማዘዋወር ፈቃደኛ መሆኑን አሳይቷል ሲል ዘሰን ፉትቦል ያወጣው መረጃም ጠቁመዋል። ማንቸስተር ዩናይትድ የሪያል ማድሪዱን የመሃል ሜዳ ተጫዋች ኦሬሊን ቹዋሜኒን የማስፈረም ከፍተኛ ፍላጎት እንዳለው ተዘግቧል። ማንቸስተር ዩናይትድ በ6 ቁጥር ቦታ ካዝሜሮን ተተኪ እየፈለገ ሲገኝ ይህኛውም ሁነኛ ተተኪ ነውም ተብሏል። ማንቸስተር ዩናይትድ ቹዋሜኒን ለማስፈረም በስፋት እድሎች ይኖሩታል የተባለ ሲሆን ከነዚያ መካከል ሪያል ማድሪድ በዚህ ቦታ እነ ኢንዞ ፈርናንዴዝ እና ሮድሪ ጋር ስሙ መያያዙን ተከትሎ ለማንቸስተር ዩናይትድ ትልቅ ተስፋ እንደሆነም ተዘግቧል። አሊሰን ቤከር ወደ ጣሊያን ሊመለስ እንደሆነም ተዘገበ። የሊቨርፑል ግብ ጠባቂ
ጠባቂ አሊሰን ቤከር በዩቬንቱስ በጥብቅ ከሚፈለጉ ግብ ጠባቂዎች መካከል ግንባር ቀደሙም እንደሆነ ከጣሊያን የወጡ ያሉ መረጃዎች ጠቁሟል። ዩቬንቱስ በቃል ደረጃ ከግብ ጠባቂው ጋር መስማማቱ ሲገለጽ ወደ ጣሊያን የመሄድ ፍላጎት እንዳለው መናገሩም ተዘግቧል። በዚህ ጉዳይ ላይ በቀጣይ ሳምንት ግብ ጠባቂው ይፋ ያደርጋል ተብሎ ሲጠበቅ በእርግጥ በሊቨርፑል ቤት እስከ 2027 የሚያቆይ ኮንትራት ይኖረዋል። ሊቨርፑልንም ማክበር ይፈልጋል፣ ግን ወደ ጣሊያን የመሄድም ሌላ ፍላጎት አለውም ተብሏል።